መርጃን በህይወቷ ለመጀመሪያ ጊዜ እንዲሁም አንድ ጊዜ ያፈቀረችው አቴሽ ሌላ ማንነት እንደተላበሰና መጀመሪያ የመጣው በቀልን አስቦ በቀልን አልሞ ከመጀመሪያው ቀን ሁሉ ነገር ሲያደርግ የነበረው በተጠና በታቀደበት መንገድ እንደሆነ አውቃለች። አስሊ በመጨረሻም መርጃና አቴሽ አንድ ላይ እንዲሆኑ ምንም አይነት ፍላጎት ስለሌላት ለብዙ ጊዜያቶች የተመኘችውን ያቀደችውን ነገር አደረገችው። አስሊ ነገር ካደረገችው በኋላ ማን ከኋላ ሆኖ መርጃን እንደገፋፋት እስካሁን ድረስ የታወቀ ነገር የለም። እዚህ ጋር አቴሽ ደግሞ መርጃንን ነገሮችን ለማስረዳት እየሞከረ ነው የሚገኘው። ነገር ግን እንደዛም ሆኖ በጭራሽ እየተሳካለት አይደለም። መርጃን እየተብሰለሰለች ናት ያለችው። ከዚህ በኋላ ምን እንደሚፈጠር ወይም ምን እንደሚጠብቃት ባታውቅም፣ ነገር ግን በሀሳብ ትብሰለሰላለች። ከዚህ በኋላ ደረጃ በደረጃ ምን ማድረግ እንዳለባት አታውቅም። አሁን በውጭ በኩል ተቀምጣ እያሰበች ናት ያለችው። አባቷም እስካሁን ድረስ የተገለጸውን ግፍ አልፈጸመም ብላ ነው የምታምነው። እሷም ብትሆን አቴሽ ታሂር በመሆኑ ምክንያት ልቧ ተሰብሯል። እሷ የምታውቀው ታሂር እንደሞተ ነበረ። እንደዚህ ቁጭ ብላ እያሰበች በነበረችበት ሰዓት ላይ ድንገት እየመጣው አቴሽ ነበረ። አቴሽ ከመጣ በኋላ በኋላዋ በኩል እየቀረበ ይህን ደርቤ ብሎ ኮቱን ነገር እያረገለ ነበር። ባክ ወደ ዛይድ ምንም ነገር አልፈልግም ካንተ ተወኝ በቃ ፊትህን ማየት አልፈልግም ብላ እየጮችበት ነበረ። ከዛ እሱ መርጃን እንደዛ እኮ አይደለም ቆይ አንድ ጊዜ እናውራ እያለ ነበር። ከአንተ ጋር ምንም ነገር ማውራትም አልፈልግም ብላ ልትሄድ ነበር። መርጃን ቆይ አንድ ብሎ እጇን እያዛን ነበር። መርጃን እባክሽ አንድ ጊዜ ከጎንሽ እንኳን ልሁን ፍቀጅልኝ እያለ ነበረ። ፊቷ ይናገራል። ለደቂቃም ቢሆን እሱ ጋር መቀመጥ አትፈልግም። በምን አቅሜ ማኑን እኔ ጋር የምትሆነው ማኑን እስኪ የትኛውን ሆነ ነው አቴሽን ሆነ ታሂርን ሆነ? እኔ እኮ ትክክለኛ ማንነትን እኮ ራሱ እኮ አላውቅም እኮ። ለምንድነው የእኔ ህይወት ውስጥ አቴሽን ሆነ የገባው? ምንም ማቅለ ነገር የለም ስለአንተ ምንም አላውቅም እያለችው ነው። እኔ የፈለግሽውን ሆንልሻለሁ ብቻ እንዳትተኝ እባክሽ። አንቺን መተው ለእኔ በጭራሽ የማይሆን ነገር ነው የማይመስል ነገር ነው መርጃን እባክሽ ብሎ እየለምና ነበር። ተወኝ በቃ ብላ ልትሄድ ነበረ። አቴሽ ደግሞ ቆይ አንቺ በቃ እኔን ይቅር አትይኝም ማለት ነው? አትይኝም አላት። ኧረ እባክህ ይቅር እንደምትፈልገው ይቅር የሚባልና የማይባል ብዙ ጥፋት አለ ገባ አይደለ? እንደዚህ ጭንቀት እንዲፈጠር ሰውነት ላይ ያርገ ባይምሮም እንደማሰብ ታውቃለህ። ህመም ብቻ ነው የሚሰማኝ ህመም ብቻ። ታላቅም እስከዛሬ እንደዚህ አይነት ስሜት ተሰምቶኝ አያውቅም። አንተ ግን ሰውን በማሰቃየት ምንድነው የምታገኘው ጥቅም? እስኪ ምንድነው? ወንድሜ የሞተው በአንተ የማይረባ ምኞት ምክንያት ነው እያለችው ነበረ። ጥላው ልትሄድ ነበር። መርጃ እንደዛ እኮ አይደለም ብዙ የማታውቂው ነገር አለ። እኔ ማንም ሰው እንዲጎዳ አልፈልግም። ምንም የኔ ፍላጎት እኮ አይደለም ይሄ። ለምን አትረጅኝም ይላታል። ምን እስኪ ምን በላ ተናገር ታዲያ ምንድነው ሀሳብን ያስቀየረ ታዲያ? ለምን አሁን እኮ ታወቀብህ እኮ በቃ ሲታወቀብህ ነው እንደዚህ የምትለው። ቀና ብላ ተናገረም ነበር። ልብ ካለ ስማኔ ከዚህ በኋላ ምን እንደምታስብ ምን እንደሚፈጠር ምን እንደምታረቅ አያገባኝም ገባ አይደለ? አንድ ጊዜ ሁሉም ነገር ወድሟል፣ ሁሉም ነገር ተቃጥሏል፣ ሁሉም ነገር ነዷል። ከዚህ በኋላ እመኝ ምናምን ነገር እንዳትለኝ ላምና አልችልም እያለችው ነበረ። ቶሎ ብሎ ያቀፋት። መርጃ እንደዛ እኮ አይደለም መርጃን አንድ ጊዜ እመኝኝ እባክሽ ልታምኚኝ ይገባል ብሎ ዘሎ እያቀፋን ነበር። ልቅቀኝ በእናትህ ትሏለች። እባክሽ ስሜቴን ተረጁ እያለ ነበረ። በስሜቴ ቀልዳል፣ በስሜቴ አሾፋ ልቤን ከፍቼ ነበር። አንድ ጊዜ አንተ የኔ መጀመሪያ ነበርክ የመጨረሻም ትሆናለህ ማለት ነው ገባ አይደለ? ከዚህ በኋላ ቀና ብዬ አንተን የምመለከትበት ምንም አይነት አይን የለኝም፣ ምንም ምክንያት የለኝም። ከዚህ በኋላ ካንተ ጋር መሆንበት ነገር በሙሉ ዋጋ የለው ማለች። ዋጋማ አለው መርጃን አትሳሳች፣ ዋጋማ አለው እኔ ወድ አለው። በመካከላችን ያለው ነገር እውነት ነው የምር ነው እያለ ወደ እሷ እየቀረበ ነበረ። ነገር ግን መርጃን አልዋጥልሽም ብሏታል። መርጃን አትሽ የሚነግራን ነገር ከዚህ በኋላ ከዘፈን ወይም ደግሞ ባዶ ትርጉም ከመሆኑ ውጭ ምንም ያለፈ ነገር የለውም። ጥላው እዚህ ጋር እየሄደች ነበረ። እዚህ ጋር አትሽ ቁም ብሎ ይመለከታታል። መርጃንም ቁም ብላ አሰበችና ጥላው እየሄደች ነበረ። ወይኔ አምላኬ ምንድነው ማረገውች ልጅ ማጣት እኮ አልፈልግም እያለ ያስባል። በሌላ በኩል ከደቂቃዎች በኋላ አቴሻውን ቢሆን እዛ ቦታ ተቀምጧል። ቀደም ከመርጃ ጋር ሲጨቃጨቅ የነበረበት ቦታ። ከዛም በኋላ እሱ አፈቅርሻለሁ ብሎ ለመጀመሪያ ጊዜ እየነገራት፣ ከዛ ደግሞ እሷ እውነቱን ካወቀሽ በኋላ የተፈጠረው ነገር እየገጣጠመ ያስታውሳል። ከዛ ተወኝ ያለችው ሁሉን ነገር አስታወሰ። በተለይ ደግሞ በመካከላቸው የተፈጠሩ የማይረሱ የፍቅር ገጠመኞችን እያስታወሱ ነበረ። እስካሁን ድረስ የሆነው ነገር በሙሉ ውሸት ነው፣ እያንዳንዱ ነገር ያረከው ውሸት ነው እያለችው ነበረ። መርጃን ከቀናቶች በፊት ከአቴሽ ጋር የነበረችውን ነገር ወዳው ነበረ። ድንገት ጀማል መጣና አጠገቡ ተቀመጠ። ብዙም ሳይርቅ ወንድሜ እያሉ ነበረ። ነገሮች ምስቅልቅላቸው ወጥተዋል። እንደዚህ እንደሚፈጠር አቅ ነበረ። አሁን ፊቴ ልታይ እንኳን አትፈልግም፣ በቃ አትፈልግም። እንደማረግ አላቅም፣ ግራ ገብቶኛል። መርጃን አጥቻታለሁ። ጀማል በቃ እንዴት አድርጌ የመርጃን ነገር እንደማስተካከለው አላቅም። ላወራን ነበር ሄጄ ሁሉን ነገር ላብራራላት፣ ሁሉን ነገር ልገልጽላት። ነገር ግን ምንም ትርጉም የለውም። በቃ አስሊና ሙዛይንም ቢሆኑ በቃ ከዚህ ጀርባ ያሉበት መሰል እያሉ ነበር። አቴሽ ይልስማ አሁን መርጃን ሁሉ ነገር አውቃለች። ነገር ግን አሁን እዚህ ጋር አንተ ሙሉ ታሪኩን ማስረዳት አለብህ። እዚህ ጋር ሃይደር አባቷ በዚህ ታሪክ ውስጥ ያለውን ሚና በሙሉ ማስረዳት አለብህ። ዝም ብሎ በባዶ የሚሆን ነገር አይደለም ገባ? አሁን አንተ እዚህ ጋር ብቻ ነው እየተወቀስክ ነው ያለው ወንድሜ። የምሬ ነው የምልህ። ስለ እህት ኤሉል ብዙ ነገሮችን መናገር ትችላለህ። መርጃን በጭራሽ እንደዚህ አይነት ነገሮችን ሰምታ እንዳልሰማች መሆን አትችልም። እመነኝ። ይሄ ለአንተም ለሷም ጥቅም አለው። እስኪ ንገረኝ፣ እስከ መቼ ድረስ ነው ደብቀና አፍና የምትቆየው? መልስልኝ እስኪ እስከ መቼ አለው። እኔ እንጃ አላቅም። እስካሁን ድረስ ግን ምንም
የነገርኳን ነገር የለም ፍንጭም አልሰጧትም አለው። እኮ ታዲያ እንዴት ተብሎ ይላል ጀማል ጭንቅላቱን እየነቀነቀ። ከዚህ ሁሉ ነገር በኋላ ከዚህ ሁሉ ጥፋት በኋላ እንዴት ብዬ ነው ምነግራት? እስኪ ሲጀመር ጆሮዋንም አትሰጠኝም። ሲቀጥል ደግሞ ስለ አባቷ መጥፎነትና ክፉነት ከዚህ በመቀጠል ነግራት አልችልም። የመጥፎ ዜና መላኮኝ ልረፈው እንዴ? ተው ቆይ ትንሽ ልጠብቃት፣ ዝም ብላት ይሻላል እያሉ ነበር። አትሽ እንግዲህ እኔ ምን እልሃለሁ እንግዲህ ማለት ራስን ከመርጃን ማራቅ ትክክለኛ ነገር አይደለም። በቃ በምንም ሁኔታ ውስጥ ቢሆን በምንም ጉዳይ ውስጥ ቢሆን ይኸውልህ ራስን እሷ ጫማ ውስጥ ሆነ መመልከት አለብህ። ልጅቷ እዚህ ጋር ብዙ የማታውቀው ነገር አለ። ገባ? በብዙ ነገር ተሰቃይታለች፣ ብዙ ዋጋ ከፍላለች፣ ግን እሷ ታፈቅራለች። ቢያንስ ይሄ ለአንተ እንደ ትልቅ ድጋፍ ሊሆንልኝ ይገባል። ገባ አይደለ? ቢያንስ እንድትረዳ ማድረግ አለብህ። መርጃን ታፈቅራለች፣ ይህን ነገር ተጠቀምበት። ትሰማለች የምልህ ሄደህ ንገራት ነው የምልህ። በቃ ገባ አይደለ? ምን ይፈጠራል ከዚህ በኋላ? በጣም መጥፎ ስትለው የነበረው ነገር እኮ አንድ ጊዜ እኮ ተፈጥሯል እኮ። መርጃን ደግሞ እውነቱን የማወቅ መብት አላት ብሎ ነዘነዘውም። እዚህ ጋር አቴሽን ሊያሳምነው ጀማል ብዙ ለፋ። እኔ እንጃ አላቅም እያለ ግን አቴሽ ሲጠራጠር ነበረ። እኔ እንጃ አፌ ተያይዟል፣ እጆቼ ተሳስረዋል፣ ምን እንደማድረግ አላቅም፣ እጅና እግሬን አጣጥፌ ብቻ እንደመቀመጥ ነው የሚታወቀኝ እያለው ነበረ። ተው አቴሽ ራስ ላይ እንደዚህ አታርግ፣ በእውነት ማናገር አለብን። ማርጃን ደፈር በል፣ ቆፍጠን በል፣ ሂድና አናግራት፣ የሆን ነገር በላት። በመጨረሻም ነፃ የሚያወጣችሁ እውነቱ ብቻ ነው፣ አለበዚያ ይሄ ለአንተ የመጨረሻ ነው የሚሆነው። መጥፎ ነገር ከተፈጠረ አይቀር ሂድና ሁሉ ነገር አድርገው እያለው ነበረ። አቴሽ እስኪ ቆይ እያለ አቀርቅረው በሀሳብ ተጠመደ። በሌላ በኩል ከደቂቆች በኋላ ጀማል ወደ ቢሮ መጥተዋል። ድንገት የመጣው ቡራክ ነበረ። አቶ አቴሽን ፈልጌው ነበረ የለም እንዴ ብሎ ጠየቀው። አቴሽ የለም። ምንድነው ፈልገው ነው? ልነግር የሚፈልገው ነገር ካለ እኔ ንገረኝ ሲለው ነበረ። በጣም አስፈላጊ ጉዳይ ነው፣ ለሱ በነገሩ ደስ ይለኛል አለው። አቴሽ አሁን ላይ ነገሮችን የሚልበት ጊዜ ላይ አይደለም ያለው፣ አሁን ቢዚ ነው በብዙ ነገሮች። ምናልባት ልትናገር የምፈልገው ነገር ካለ እኔ ብሰማው ችግር የለም እያሉ ነበረ። እሺ እነግርሃለሁ፣ ነገር ግን የምልህን ነገር በጥንቃቄ ልትሰማኝ ትችላለህ እያሉ ነበረ። እሰማሃለሁ ይሏል ጀማል። ጥሩ እሺ፣ እዛ ጋር ያለው ላፕቶፕ ልጠቀም ብሎ ቡራክ ጠየቀ። ተጠቀም ይሏል ቡራክ። አቴሽ ጠረጴዛ ላይ የነበረው ላፕቶፕ ያነሳል። ከዛም በኋላ ማሳየ ነገር አለ ብሎት እዚህ ጋር ከጀማል አጠገብ እየተቀመጠ ነበረ። ላፕቶፑን ከፈተ። ጀማል ምን ሊነግረኝ ነው ብሎ ግራ ገብቶት ይመለከተዋል። እዚህ ጋር ያለው ኮንትራት ከአቶ ነዚር ጋር የተፈራረማችሁት ተመልከት። እዚህ ጋር ኮንትራቱ መቋረጥ ነበረበት እያለው ነበረ። ዋው አንተ ኮንትራቱ ይጠናቀቅ ነበረ፣ ነዚርን ከካምፓኒያችን ማባረር እንችል ነበር። ይህን ነገር አስሊ እንዴት አላስተዋለችውም እያለው ነበር። አስተውለዋለች፣ ስላስተዋለችው አይደለም ግን ደብቃ ነው። ነዚርና አስሊ ቅድም እያወሩ ሰምቻቸው ነበረ። የሚገርም ነው በእናትህ። ነዚር ታውቃለህ እስካሁን ድረስ በአስሊ ድጋፍ ነበረ። ነዚር እስካሁን ድረስ የእናንተ ሸሪክ መሆን የቻለው ከዛ ውጭ አስሊ ባደብቅ ኖሮ ይታወቅበት ነበር አለው። ጥሩ ለማንም ይሄን ነገር እንዳትናገር ገባ አይደለ? አስሊ ከጀርባ ነው ይሄን ነገር እያደረገቻለች ሆነ ይመረምራለሁ አለው። ከዛ ቡራክ ጥሩ እያለ ላፕቶፑን መመልከት ጀመረ። ጀማል ግን አስሊን ስለሚወዳት የሚደብቅላት ይመስላል አዝማሚያው። በሌላ በኩል አሁን መርጃን መኝታ ክፍሏ መታለች፣ ግን እያለቀሰች ነው። ቁጭ ብላ እያለቀሰች ብዙም አልቆየም። አቴሽ መጣና ወደ እሷ እየጠጋ እየቀረበ ዞር ብላ ስትመለከተው ጓን ያዘች። ጓን ይዛ ጠጋ ብላ ተቀመጠች እንዳይጠጋት። ከዛ እሱ ሶፋው ላይ ተቀመጠ ከሷ አጠገብ። ከዛ አንገቱን አቀርቅሮ መሬት እየተመለከተ ነበረ። ከዛ ዞር አለ። መርጃን ፊቷን አዞራለች። እንደዚህ እኔን ዝም እንዳልሽኝ እንደዘጋሽኝ ልትኖሪ ነው እንዴ መርጃን? ምን ማለት ነው ብሎ ተጠጋና አውቃለሁ እንዳስከፎሽ እያለ ጇሊ ሲልቀቀኝ እባክህ ብላ መናጨቀችው። ግራ ገባው። መርጃን እያለቀሰች ነው። ዞር አለች ወደ እሱ እየተመለከተችው ነበረ። ምንድነው ከኔ የምትፈልገው? ቆይ አንተ ምንድነው ከኔ የምትፈልገው? እስኪ ንገረኝ። ምንድነው ችግር? ለወራቶች ስትዋሻኝ ነበረ፣ በጣም ስሸመጠጠኝ ነበረ። ምን እኔ ብቻ ቤተሰቤን በጣም በከባድ ሀዘን ውስጥ እንዲገባና እንዲሰቃይ ስታደርግ ነበረ። ምንድነው ታዲያ ከኛ የምትፈልገው? ምን እናርገኛ? አንተ ይቅር እንድለን ነው እንደምጠብቀው? እንዴ ብዬ ይቅር ልልህ እችላለሁ ስታስበው? እንዴ ብዬ ትሏለች። ልክ ነሽ እያለ ያዳምጣል። ይኸውልህ ይሄንን ቤት ሲኦል አድርጋችሁብናል። ገባህ አይደል? እኔ ለወራቶች ለሳምንታቶች ምንድነው እነዚህ ሰዎች ከኛ የሚፈልጉት ብዬ ግራ ስጋባ ኖር ያለው። ገባህ አይደል? ያንተ ቤተሰብ እናንተ እዚህ ቤት ከመጣችሁ በኋላ ያላችሁ ጥላቻ፣ የነበራችሁ ጠላትነት ምንድነው? ወንድሜ እኮ ሞተ፣ ወንድሜ ተገደለ፣ ያንተ እናት ሙዜ እናት ከዚህ ሁሉ ጀርባ ያለችው እያለ ነበር። እሺ ስሚኛ እንደው መስማት አለብሽ ይላታል። አልሰማም ብላ ከተቀመጠችበት ተነሳች። በሁሉ ነገር ውስጥ እንኳን ሆኜ እንዳመጣጣችሁ አልነበረም። በሁሉ ነገር ውስጥ እንኳን ሆኜ አመንኩ፣ ካንተ ፍቅር ያዘኝ። ገባህ አይደል? ወደ ነዚር ጋር ወጪ መመለስ እየቻልኩኝ ነገር ግን አላረኩትም ነበረ። እስኪ ታዲያ እኛን ለመበቀል ከሆነ የመጣው ለምንድን ነው ካንተ ፍቅር እንዲዘኝ ያረከኝ? እስኪ ይሄን ብቻ መልስልኝ። እስኪ ለምን ይናረክ? ምንድነው ከኔ የምፈልገው? እኔስ ምንድነው ያደረኩ? እስኪ ምን አጠፋሁኝ? እስኪ ለምን እንደዚህ የምታሰቃይ? ቤተሰቤን ስለምረው እንደዚህ የምታሰቃየው ምንድነው የፈለከው? ማን ነው የምትበቀለው? ጌት ነው በቀለ? ለምን ነው ሰማቴሽ ሆነው? ምንድነው 187 ቀን ማለት ምን ማለት ነው? 187 ቀን ምንድነው? ከዚህ ሁሉ ጀርባ የተደበቀው ሚስጥር ምንድነው አላቸው። 187 ቀን ማለትማ ኤሉልና ኒዛ ከታች የታሰርንበት ቀናቶች ማለት ነው። ገባሽ አይደለ? ለ187 ቀናት ነበረ የታሰርነው ያኔ ነበረ። በብርድ በጨለማ በብዙ ነገር ውስጥ በማጣት በመጨነቅ ውስጥ የታሰርነው ያኔ ነበረ። ለምን አይገባሽም? ቆይ አንቺ በረሃብም ሆነን ነበረ ለ187 ቀናቶች ያክል መከራችንን ፍዳችንን ስለምን ነበረ ነገሩ? አንቺ የት ይገባሻል? ተመልከቺ፣ እዛ ነበረ። አሁን ቢሮ
የነበረው የሚስጥር ቢሮዬ እዛ ነበር ታስረን የነበረው ተቆልፎበት ለነዛ ቀናቶች አለ እህቴን አድንሻለሁ እያልኳት እኔና ኤሉል በህይወት ለመቆየት በጣም ስንታገል ነበረ ስንጥር ነበረ ነገሮች እንደዚህ እንደሚታዩ አይደለም ገባሽ አሁን እዚህ ጋር በሰላም ቆሜ የምታየኝ ያኔ በመተረፌ ነው ገባሻ በብዙ መስዋዕትነትና በብዙ ዋጋ ተከፍሎብኝ ነው እዚህ ደረስኩት ተመልከቺ አሁን እኔ አላሳዝንም እኔንስ ተመልከቺ እስኪ አባትሽ እንዴት ህይወቴን ሲኦል ገሃነም እንዳረገው ተመልከቺ እስኪ ህይወቴን የማይታሰብ እንዳረገው ያለ ምንም ምክንያት ይመስልሻል እንደዚህ የሚሆነው ሁሉም ነገር ምክንያት አለው ገባሻ እያለ ነበር ታዲያ ይሄንን ለመበቀል ነው የመጣው ይሄ ሁሉ ለዛ ነው አለችው እሱ ብቻ ቢሆን ኖሮ ደስ ይለኝ ነበር እኔ ማለት ያው አንድን ሰው ለመበቀል ይሄን ያርቀት አልሄድም ነበር ምክንያቱም ከዚህ የበለጠ እንድሰቃይ ያርጎኛል እነዛ ጥቂት ወራቶች የራብና የምሬት አልፈው ነበረ በቀላሉ እወጣቸው ነበረ ነገር ግን መርጃ ጀርባ ላይ የነበረውን ጠባሳ አይተሽዋል አላት አይቼዋለሁ ለምን ለምንድነው ታዲያ ሁሉ ነገር የምታረገው ለምን እስኪ ምክንያቱን ንገረኛ ታዲያ አንድ ጊዜ ያለፈው አልፏል አይደለ ምንድነው እስኪ ታዲያ ጉዳዩ በለስቲ ሚስጥሩን ንገረኛ ታዲያ ከዚህ ሁሉ ጀርባ ያለው ምንድነው ነገሩ በልመልስልኛ አቴሽ መልስልኝ ያለችው ነበር እህቴ ናታ እያላን ነበር እያለቀሰ ምን ሆነች እያለችው ነበር ኤሉል እያለቀሰ ነበር ምን ትላለች ፍጥጥ ብላ እየተመለከተች አባትሽ ኤሉል ገደላት ታናሽ እህቴን ገደላት እያለ ነበረ ምን ነው የምታወራው እያለችው ነበር አባትሽ እህቴን ገሎብኛል ለዛ ነው አሁን ገባሽ እያለን ነበረ አቴሽ እያለቀሰ ይህን ሲናገር ልመነው አለመነው ብላ እዚጋ መርጃን ግራ መጋባት ውስጥ ነበር የገባቸው እንዴ ብላ እንትን እንደምታምኖ ራሱ ግራ ገባት አባትሽ ኤሉልን ገሎብኛል እያላን ነው እዚጋ እሱም ከዛ መርጃን እዚጋ ይሄ ውሸት ነው ተው ውሸት አታውራ እያለችው ነበረ አይሆንም ብላ ተከራከረችው ይሄ ውሸት መሆን አለበት ውሸት ነው የፈጠራ ታሪክ ነው እኔን አላምንም እያለች ነበር በጣም ውሸት አምነ ታውቃለህ አይደለ በጣም ውሸት አምነ ሸምጣጭ ነህ በቃ አንተ በጣም ውሸት አምናል እያለችው ነበር ለምንድነው መዋሻው እያለ ነበር ምንድነው ከኛ የምትፈልገው ለምንድነው ግን እንደዚህ የምታረገው ለምንድነው የምትዋሸው ውሸት ምን ያደርግልሃል አለችው እመኚኝ ይሄ የምሬን ነው ማወራልሽ መርጃን እመኚኝ ይኸውልሽ ስሚኝ እንደዚህ በመናገሬ በጣም ይጎዳኛል እኔንም ብሆን እመኚኝ አንቺን ብቻ አይደለም መርጃን እመኚኝ እያለ ነበር ተው ልክ እንዳዘንክልኝ ሆነ አትቅረብ በእናትህ ልክ እንደምታፈቅረኝ ሆነ አትቅረብ በቃ ይሄ ሁሉ ነገር የበቀሉ ዋና ጉዳይ ነበረ በቀል ውስጥ እቅድ ውስጥ የሚካተት ሁሉ ነበረ ይሄ ሁሉ ነገር በቃ ታዲያ እዚህ ጋር መተለም ምንድነው የምታስመስለው ይሄ ፌክ እኮ ነው በሁለታችን መካከል የነበረው ፌክ ፍቅር ነበረ እና ለምን ታስመስላለህ ማስመሰል እኮ አይጠበቅብህም እያለችው ነበር ቆይ እንደዛ አይደለም ልታምኚኝ ይገባል መርጃን እያለ ነበር አላምንህም እኮ ነው የምልህ ለምንድነው ማምነህ እያለችው ነው ኤሉ ተሰቃይታብኛለች ለምንድነው ማትረጂኝ መርጃን እሺ የኛስ መከራ የኛስ እያላን ነበረ እንዲህ እየተላቀሱ ከዛ በኋላ አቴሽ እዚህ ጋር መማረር ጀመረ ተመልከቺ እኔ ሲጀመር እኔም በህይወት እንዳለው አላውቅም የምወዳት ታናሿ እህቴ በልጅነቴ ነበር ያጧት እሷ እዛ አፈር ስር ተቀብራ እኔ እዚህ ጋር በእግሬ መራመድ ራሱ በጣም ነው የሚያበሳጨኝ ገባሽ አላውቅም እንዴት ሁላ እንደምተነፍስ መርጃ እንዴት በህይወት እንደቆየው ራሱ አላውቅም ራሴን ነው የምጠለው በቃ በህይወት ስለቆየው ራሴን ጠለዋለሁ ይገባሻል የምለው ምን አለበት ያኔ እሷ ስትሞት አብረን በመሆን ኖሮ ወይ ደግሞ እኔ ቀደም ብዬ በመሆን ኖሮ ግን እየተነፈስኩ ነው ነገር ያናድደኛል ይሄ አባትሽ ነው ሁሉ ነገር ያደረገው ይሄ ሁሉ ህመም በህይወቴ እንዲፈጠር ያደረገው በጭራሽ ልረሳው የማልችለው ህመም ውስጥ የከተተኝ ይሄ አባትሽ ነው አሁን ገባሽ እያላን ነው እሷም ስቅስቅ ብላ ታለቅሳለች ተመልከቺ በጭራሽ ከህይወቴ ሊወጣ የማይችል ህመም ነው ሰውነቴ ውስጥ ያስቀመጠው ገባሽ አመታቶች እንኳን ቢያልፉ አሁንም ቢሆን ውስጥ እየነደደ ነው ለዛ ነው ስሜን ድጋሚ አቴሽ ብዬ ወጣሁት እሳት ብዬ ወጣሁት ገባሽ አይደል ሁሉ ጊዜ ስለምቃጠል እያላ ነበረ እያለቀሰች ቀና ብላ ትመለከተዋለች አቴሽ በምክንያታዊነት ሁሉ ነገር እያስረዳን ነው ዝግዝግ አድርጎ መርጃን ይኸውልሽ ተመልከቺ በምን አይነት ነገር ውስጥ እንዳለፉኝ አንቺ አታውቂም ምንም የምታውቂው ነገር የለም በቃ ለመታደሉ ነው የድል ጉዳይ ሆኖ መርጃን አሁን ምክንያቱ ገባሽ እያላ ነበረ መቆም ከብዳትና ተቀመጠች እሱም አጠገቧ እየተቀመጠ ነበረ መርጃን አሁን አንቺ እዚህ ሰውዬ ልጅ ነሽ የዚህ ጨካኝ ልጅ ነሽ እያለ ነበረ ኧረ ተው ስትሉ ነበር ግን አንቺ ደግሞ እንደሱ አይደለሽማ እሱ ጨካኝ አረመኔ ቢሆንም አንቺ ግን እንደሱ አይደለሽም አንቺ እሱ ላደረገው ነገር ምንም ተጠያቂ አይደለሽም እያለ ነበረ አላውቅም ማንን እንደማመንና ማንን እንደማላመን ራሱ ግራ ግብት ብሎኛል ማንን ነው ማምነው እኔ እንጃ አላውቅም ፈጣሪው ምን አድርጌ ነው በዚህ መቀጣው ምን አጥፍቼ ነው በዚህ መቀጣው ምንድነው ያደረኩት እያለቀሰች ነበረ አቴሽ ባንድ በኩል እህቱ የነገረችው ነገር ያስታውሳል ወንድሜ 187 ቀን ሲሆን ከዚህ ነፃ አወጣሻለሁ ብላኝ ነበረ አሁን ግን 200 ቀን ሞላ ኮስተሮ ነበር ድንገት ነበረ ሃይደር መጥቶ እየነጠቃት የነበረው ከዛ እዚህ ጋር አቴሽ ልጅ ነበረ ሲከራከር ተው እያለ ከሃይደር ጋር በልጅ ጉልበቱ ሲጋፋ ድንገት ሙራት ይመስላል መጥቶ ገፈተረው አሁንም ቢሆን በተመሳሳይ መንገድ ደስ ባለው መንገድ ሃይደር ኤሉልን ቀን በቀን እየመጣ ይወስዳትና ይመልሳት ነበረ አቴሽ እነዚህን እያንዳንዱን ቅጽበታዊ አጋጣሚዎች እያስታወሰ ገና ካሁኑ ታመመና ያለቅሳል እዚህ ጋር መርጃን እየተደገፈችው ነበረ እሷም ግራ ግብት ብሏት አባቴ እኔን ነገር ጠይቀዋለሁ ይነግረኛል ብላ ከተቀመጠችበት ተነስታ ትሄዳለች እሷንም የሷን መልስ ይጠብቃል ቁጭ ብሎ ያለቅሳል
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።